ኑኑ ወደ አባቷ ጋር ልትመለስ ነው። ፕሮሰሷን ባጨርስም ነገር ግን እዚህ ያለው ነገር ምንም ማስደሳች አይደለም። ወደ አባቴ ጋር መመለስ አለብኝ አለች። የኢዛና እናትም እንዲህ በማለት ትነግራታለች። ኢዛናን የግልሽ ለማድረግ ወይም ያንቺ ባል እንዲሆን ከሱ ማርገዝ አለብሽ። እኔ ትንሿን ይዤ እወጣታለሁ። የሚጠጣው ጁስ ላይ ይሄ መድኃኒት ጨምረሽ ትስጪው። ይሄ ደግሞ ራሱን ስለሚያስተው ምንም እንደሚያደርግ ስለማያውቅ ይሄን ጊዜ አለምንም ጥላቻና ምንም አፈግፋጊ ወይም አለምንም ሀሳብ አስተያየት ሊቀበልሽ ይችላል በማለት የኢዛና እናት ለኑኑ ትነግራታለች። ያክስቴ ግን የምርሽን ነው የምትናገሪው ስትላትም አዎ የምሬን ነው የምነግርሽ ስትላትም እኔ ከዚህ በላይ ልሰማሽ አልችልም በማለት የሰጣቻትን መድኃኒት በእጇ ታስይዛት ትወጣለች። ምክንያቱም አባቴስ ምን ይለኛል? አክስቴ ግን ከልብሽ ነው? ሴት ልጅ ነኝ እኮ ክብር እኮ አለኝ። ደግሞም ፍቅር በግድ ሳይሆን በውድ ነው። እኔ እስከ ዛሬ እሺ ያልኩሽ እንዳልሽው ትንሿ የምትጎዳውና መጥፎ ሴት መስላኝ ነበር። አሁን ግን መጥፎነት ምን እንደሆነ አታውቅም ልጅቷ በማለት ለኢዛና እናት መልስ ትሰጣታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ስትበል ማለት ነው። ዛሬ የልብ ፊደል የተሰኘውን ትንሿ ድራማን ማለት ነው ክፍል 31 ይዤላችሁ መጥቻለሁ። እንሆ እንድትከታተሉ በአክብሮት ጋብዛለሁ። ቻናሌ በጣም ስለቀዘቀዘ ሼር በማድረግ ላይክ በማድረግ አበረታቱ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው ጋይስ። ይህ ባለፈው ሳምንት እንግዲህ የኢዛና እናት እሷን እንድታጠምድላት ወይም እሷን አስትታ ትንሿንና ኢዛናን ለመለያየት ደፋ ቀና እያለች ነበር። ይህንንም የተመለከተው አብዬ አደራውን ሰጥቶት ወይም የእናቷ አደራ ምን ያክል እንደሚከብዳት ስለሚያውቅ በእናቷ አስምሎ ትንሿን አደራ ብሏት ነበር ሄደው። ይህንንም የሰማችው ኑኑ አደራዋን መብላት አልፈለገችም። ሙሉ በሙሉ ለኢዛና መልቀቅ ነው ኢዛናም መተው ነው የፈለገችው። ነገር ግን እናቱ በዛም በዝም ትላታለች። እሷ ግን እዚህ ውስጥ መግባት ባትፈልግም በተመሳሳይ ወይም በተለያየ ሰዓት ታታነሳባት ወደ ኋላ አትልም። እነዛ ተማሪዎች ወይም አስቸጋሪዎቹ ተማሪዎች ትምህርት ቤት ድጋሜ ረብሻ ብናስነሳ ተመልሰን መባረራችን አይቀርም። ደግሞ አሁን ከተባረር ይቀጥሩናል ማለት ዘበት ነው። ስለዚህ ምን ይሻላል በሚል ነበረ። ስለዚህ ወደ ሰፈራቸው ሄደን ለምን አንቀጠቅጣቸውም ብለው አራቱም ለብሰው ሊፎርማቸውን ቀይረው ዝንጥ ብለው ማለት ነው ሊደባደቡ ወደ ናብረሽ ሰፈር ሲመጡ ማለት ነው። አብረሽና ፓፒ ደግሞ ፍላሽ እንትን ይዘው ሊሄዱ ሲል ነገር ግን ፍላሹን እንደረሳው ሲነግረው ፓፒን ሂድና አምጣ ይለዋል። ሰፈራቸውን ያሳየቻቸው እዩ እንደሆነች ማንም ሰው አያውቅም። ነገር ግን መቅዲ ይች እባብ የሆነች ልጅ ናት። ስለዚህ ከሷ ውጭ ጥላት የለንም በማለትም መልሳለች። ፓፒ መለስ ሲል አራቱም አብረሽን ከበውት ነበረ። ነገር ግን በዛው አጋጣሚና በዛው ክስተት ደግሞ ቹቻ ወደ ሀሩዬ ጋር ሊሄድ ደፋ ቀና ሲል ያገኘዋል። ይህን ያየውም በአብረሽ እኔስ የራሴ ጉዳይ እንዴት አንተ እዚህ ትመጣለህ? መንገድህን ባላየ ለምናት ብሎ ቢጮህበትም ተሞትንም አብረን እንሞታለን። ደግሞ ለነዚህ ደግሞ አብረን አይደል እንዴ እንደባደባለን ተባብለን የነበረው ስለዚህ ምንም አያቅቱንም በማለት መልስ ይሰጠዋል። ለማንኛውም ትንሽ ከተደባደቡ በኋላ ሁለቱንም የመዘረራ አቅም ኑሯቸዋል። ሁለቱም መሬት ላይ ተዘርረው እጃቸውን እንትን እያሉ እየተሳሳቁ ጓደኛ ማቾቾች እንትን እያሉ ማለት ነው። ወይም አራቱ የተማሪዎች አስቸጋሪዎች ማለት ነው። መቅዲ ድንገት ትመጣለች። ዳር ላይ ቆማ ካጨበጨበችላቸው በኋላ ሁለቱን ወንድ መደብደብ ጀግንነት ነው ትላቸውና አንቺ በረሮ ቀበሮ ለምን ከዛ አትሄጂም ቢሏትም ነገር ግን እሷ እንደማትሄድ ትነግራቸዋለች። ለምን ወንድ ከሆናችሁ አንድ ባንድ አገጥሙኝ ስትል አንቺ በረሮ እንዳልቆነጥጥሽ ብለው ብዙ ከናቋት በኋላ አብረሽ ነቃ ካለላት ወይም ከነቃ በኋላ እጁን ትይዘውና የኔና የእናንተ ጥላትነት ከዚህ ይጀምራል ወይም ከዚህ ያቆምና ነገር ግን ይቆማል ማለት ሳይሆን ይሄን የጋራ ጥላቻችንን ታሸነፍነው በኋላ
እኛና እናንተ አንድ ላይ አለመሆን እንችላለን። ወደዳችሁም ጠላችሁም የእናንተ ጓደኛ ልሆን አልችልም በማለት እንግዲህ መቅዲ ድብድቡን ነገር ግን መጀመር እንደምችል ትነግረዋለች። አብርሽን በእጇን ስጣ ካነሳችው በኋላ አራቱንም ይደበድቧቸዋል። አብርሽና መቅዲ ሆነው መቅዲና አልሚ እንግዲህ ይሄ ሁሉ ከሆነ በኋላ ካሸነፏቸው በኋላና በመሬት ከዘረሯቸው በኋላ ቹቻን ይዘው ወደ ቤት ይሄዳሉ። ቤት ልዑል ሲያት በጣም ነው የደነገጠው። ይችን ሴጣን ለብሳ የምዞር ልጅ ከየት አገኛችኋት ሲላቸውም እነሱም እንግዲህ ዛሬ መቅዲ ባለውለታችን ናት፣ እሷ ባትደርስልን እዚህ ራሱ ላንገኝ እንችላለን በማለት ይነግረዋል አብርሽ። አይ ምንድነው ነገሩ? እስኪ ጉዱን አስረዱኝ ካለም በኋላ አብርሽ የሆነውን ሁሉ ይነግራታል። ለማንኛውም ይህን ከሰማ በኋላ ለማንኛውም ሳትወጂም በውድሽም በግድሽም የኛ ግሩፕ ሆነሻል ሲላትም እሷን ፈጽሞ ይሄ የማይታሰብ ነገር ነው፣ ነገር ግን እኔም ቢሆን ብቻዬን ስለማልችላቸው አብረን እነዚህን ልጆች ከዛ ከትምህርት ቤት እንድናባራቸው እፈልጋለሁ ብለው በቃ ስለዚህ እነዚህን መተባበረን ድራሻቸውን ልናጠፋቸው ይገባን በማለት ሀሳብ ይሰጣሉ። ቹቻና አቤላ ደግሞ በነገረው የውሸት ታሪክ የተነሳ ወይም ፊቷ ተበላሽቷን ፊቷ ብልሽሽ ሰው ደብድቧታን ስላሉት እኑን ለመጠየቅ ወይም ምን እንዲሆን ለመጠየቅ እየገሰገሱ ይሄዳሉ። የከፈተው በሩን እንትና ነበረ ኢዛና ምንድነው ነገሩ ሲል ለምንድነው እንደዚህ የምታደርገው? እኛ ትንሿን እየጠበቅን ለሃደን ለምንድነው አንተ እሷን መጠበቅ ያቃተ ሲለው ማንን ምንድነው ምንም ያልገባው ወዳጁ ማለት ነው። ስለዚህ ኑኑዬ ከኋላ ትመጣለች ማለት ነው። ኑኑዬ ተመተሻን አተባለም ሲላት ምንም እንዳልተመታችና በጣም ጤንነት ስሜት ላይ እንዳለ ትነግረዋለች ማለት ነው። ከዛም ባሻገር ማለት ነው ይሄን ሁሉ ከሰማና ካየ በኋላ በቃ ወደ ቤትኛ እንመለስ፣ እኔ እኮ የተደበደበች መስሎኝ ነው ብሎ እንግዲህ ወደ ቤት ከመሄዳቸው በፊት የመጣበትን አንድ ነገር ይቀራል። እሱም ጉጩን ትስመዋለች በሚል ነበረ። እሷም ችግር የለውም የማካበር ነው ብላ እንግዲህ ትስመዋለች ማለት ነው። ከሳመችም በኋላ ወደ ቤት ገብታለች ማለት ነው። እነሱም እንግዲህ ይመለሳሉ ወደ መንገዳቸው። መንገድ ላይ ግን ቹቻ የገጠመው ነገር የማይታሰብ ነበር። እሱም እንግዲህ ከኩቻ ጋርና ወይም መጽሐፍ ሰብሮ የእናቱ እሱ መጽሐፍ ብላ ለምጠራው እናት ማለት ነው። ከዛም በቃ ሁሉንም ነገር ተሀረጋ ነበሩ ማለት ነው። ከሀረጋ ሲያይ ደግሞ ቹቻ በጣም ይቀናል። እንኳን ከቡቻ ጋር ከማንም ጋር ሆኜ ካለስልጣን ምን ግን መቼም ተስፋ አልቆርጥም፣ አልተውሽም ሀሩዬ እኔ ውሻልሻለሁ፣ ቆይማ እኔ ለማፍቀር ያታደልኩ ሰው ነኝ በማለት ብዙ ይበሳጫም ማለት ነው። ወክ እያደረጉ ባለ ጊዜ እንግዲህ ጆን የሚያገኛቸውና ጆሲም ከሌባ ጋር ምን ትሰሪያለሽ? መቼም ታሪክህን ሳታቅ ነው ስትለው እሷም እንግዲህ ወሬ ብዙ አታብዛ ሂድ ከዚህ ትለውና ድጋሜ እንግዲህ ያባርሩታል ማለት ነው። እንግዲህ ይህን ሁሉ ካየ በኋላ ማለት ነው ጆሲ ማለት ነው እንዴት ሌባ መሆኗን እያወቀች ስትለውም እሷ ግን ትናንትና ማንነት ትናንትና ነው፣ ዛሬ ሌላ ቀን ነው፣ ስለዚህ አብሽሪ ትለዋለች ማለት ነው። እሱም እሺ ብሎ እንግዲህ ወክ አድርጓት ቤት አስገብቷት ማለት ነው። ትንሿና እንግዲህ አሮጊቷ ደግሞ ቁጭ ብለው የማን ልጅ ነሽ? ማን ነው አባትሽ? ማን ነው እናትሽ? ወንድምሽ? እህትሽ? በማለት ታስጨንቃታለች። እሷም እንግዲህ ይህ ሁሉ እንትን ታለ በኋላ አላስተዋውቅም ብላ ብትቆይም ነገር ግን የማስተዋወቅ ግዴታ ኖሮባት ማለት ነው። ያው እንግዲህ ተዋውቀው ማለት ነው ጋይስ ማለት ነው። ትንሿ ደግሞ እንግዲህ ያው ትንሿ ቤተሰብ እንደሌላትና አክስቷ ጋር እንዳደገች እና ደግሞ አለፍ ብሎ ደግሞ ያው አክስቷ ጋር ኖራ እንደነበረና እሷም ስራ ስለምታበዛባት ከቤት አስወጥታ ነበር እንዳስጥላት እንግዲህ ያው ለነፍስ ያለ እንትን ያላት ትነግራታለች ማለት ነው። ይችን ዘረቢስ ነው ልጅ የሚያገባው ብላ እንግዲህ በጣም ትናደዳለች ማለት ነው። ከብዙ ንዴትና ብስጭት በኋላ እንግዲህ ተስማማልኛለች ብላ የታሰበቻት ልጅ ማለት ነው ኑኑም አልስማማም ብላለች ማለት ነው። ትንሿና ኢዛና እንግዲህ መካከል ምንም ሰው አይገባም ማለት ነው። እነሱ ሁለቱ
የሚፈቱት ይሆናል ማለት ነው። ዘረቢስም ብኮንም እሷ ለሱ እንጂ ለወይዘሮ አሰለፈች አይደለም።